እግዚአብሔር ለሚወዱት ያዘጋጀው በሚል ርዕስ የእግዚአብሔርን ቃል እንሰማለን። የእግዚአብሔርን ቃል ከዘፍጥረት መጽሐፍ ምዕራፍ 46 ላይ የእግዚአብሔርን ቃል እናያለን። ለእግዚአብሔር ቃል ክብር ቆመን የእግዚአብሔርን ቃል እናነብና ወደ እግዚአብሔር ቃል እንሄዳለን። እግዚአብሔር ዛሬ ይናገረናል። ክብር ለስሙ ይሁን። እንደዚህ ይላል ቁጥር 1 እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤህ መጣ፣ መስዋዕትንም ለአባቱ ለይስሐቅ አምላክ ሰዋ። እግዚአብሔር በሌሊት ራእይ ያዕቆብ ያዕቆብ ብሎ ለእስራኤል ተናገረው። እርሱም እነሆኝ አለ። አለውም የአባቶች አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁና እኔ ወደ ግብፅ አብሬህ እወርዳለሁ። ኢየሱስ ጌታ ነው። እኔ ወደ ግብፅ አብሬህ እወርዳለሁ፣ ከዚያም ደግሞ እኔ አወጣሃለሁ። ዮሴፍንም እጁን በዓይንህ ላይ ያኖራል። ዮሴፍም እጁን በዓይንህ ላይ ያኖራል። ያዕቆብም ከቤርሳቤ ተነሳ፣ የእስራኤል ልጆች ያዕቆብን ይወስዱ ዘንድ ፈርዖን በሰደዳቸው ሰረገሎች አባታቸውንም ያዕቆብን ሕፃናቶቻቸውንም ሴቶቻቸውንም ወሰዱ። እንስሶቻቸውንም በከነዓን አገር ያገኙትን ከብቶቻቸውን ሁሉ ይዘው ያዕቆብና ዘሩ ሁሉ ከእርሱ ጋር ወደ ግብፅ መጡ። ኢየሱስ ያድናል። አባቶይ ዛሬ ልትናገረን ስለወደድክ ድምፅ ጮክ ብሎ ወደኛ ስለመጣ እናመሰግናለን። ክብር ላንተ ብቻ ይሁን። የማትናገረው ስለሌለ ዛሬ በዚህ ቃል ይዘው የማትጓዝ ሰው ስለሌለ በጌታ በኢየሱስ ክርስቶስ ስም ባሪያህ እንደጸለች አንተ የማትወጣ ከሆነ እንዳታወጣን እንዳለ ቃልህ እንደሚናገር እኔ አብሬህ እሄዳለሁ ብለህ አሁን ስለመጣህ የእስራኤል ቅዱስ እግዚአብሔር አመሰግንሃለሁ። ክብር ላንተ ብቻ ይሁን። እንወድሃለን። በኢየሱስ ስም ጸልያለሁ። አሜን። የእግዚአብሔር አምላካችን ስም የተመሰገነ ይሁን። እግዚአብሔር ለሚወዱት ያዘጋጀው። እግዚአብሔር ለሚወዱት ሁሉ ጊዜ የሚያዘጋጀው ነገር አለ። እግዚአብሔር ለሚወዱት ሲያዘጋጅ የሰው ምክር የለበትም። እግዚአብሔር ያሰበውን ነገር ለሚወደው ሲያዘጋጅ ራሱ እግዚአብሔር መንቀሳቀስ ይጀምራል። ክብር ለኢየሱስ ይሁን። እንዴት እንደሚያደርግ እግዚአብሔር ያውቃል አይደል? ያውቃል እግዚአብሔር እንዴት እንደሚያደርግ። ይህንን ሐሳብ ለመናገር ወደ ኋላ መለስ ብዬ ምዕራፍ 45ን ሐሳቡን የተወሰነ ሐሳብ ማየት እፈልጋለሁ። ምክንያቱም መልእክቱን በደንብ እንድትይዙልኝ እፈልጋለሁ። ይሄ ቃል እውነት ተፈጽሞ ስለምታዩት ኢየሱስ ያድናል። ይሄ ቃል ተፈጽሞ ስለምታዩት እግዚአብሔር የተናገረው ሰው አለ? ከዚህ በፊት ከእግዚአብሔር ድምፅ የሰማ ሰው አለ? እግዚአብሔር እንደዚህ ትሆናለህ፣ እግዚአብሔር እንደዚህ ትሆናለህ፣ እግዚአብሔር እንደዚህ ትሆናለህ ያለው ሰው አለ? ልክ እንደ አብርሃም ዘርህ እንዴት ይሆናል አለው? እንደ ምድር አሸዋ፣ ከዛስ ደግሞ እንደ ሰማይ ከዋክብት ምን ይሆናል? ይበዛል። ማን ያለው? እግዚአብሔር። ዘርህ ምን ይላል? ይበዛል። እና ዘሩ አልበዛም የአብርሃም? እግዚአብሔር ዘሩን ሊያበዛ አልመጣም? ኢየሱስ ያድናል። እግዚአብሔር የተናገረውን ይፈጽማል። እግዚአብሔር የተናገረውን እንደሚያደርግ እንድታስቡ እና እንደዛ እንድትሰሙኝ እፈልጋለሁ። ኢየሱስ ያድናል። እግዚአብሔር ለሚወዱት ያዘጋጀው። ምዕራፍ 45 ላይ እንደዚህ ይላል። ዮሴፍም በእርሱ ዘንድ ቆመው ባሉት ሰዎች ሁሉ ፊት ሊታገስ አልቻለውም። ሰዎች ሁሉ ከፊቴ አስወጡልኝ ብሎ ጮሆ ተናገረ። ዮሴፍም ለወንድሞቹ ራሱን በገለጠ ጊዜ በእርሱ ዘንድ የቆመ ማንም አልነበረም። ይሄ ቦታ ዮሴፍ ለወንድሞቹ ራሱን የገለጠበት ጊዜ ነው። በምን ጊዜ ነው ብትሉ ደግሞ በግብፅ በከነዓን በጣም ከባድ ረሃብ ገብቶ ነበርና ዮሴፍ ደግሞ እግዚአብሔር እንዳለው ስፍራው ላይ እንደ ህልሙ የሆነ ስፍራ ላይ ተቀምጦ ነበር። ስለዚህ እነዚህ ወንድሞቹ አላወቁም። እየተመላለሱ ዮሴፍ ከሚያስተዳድረው ከዛ ከግብፅ ግዛት የሚሸምቱት እህል ነበር። ለዕለት ቀለባቸው የሚሆን ራባቸውን ለማስታገስ ይመላለሱ ነበር። እየተመላለሱ ባሉበት ጊዜ ግን ዮሴፍን አላወቁትም። ወንድማቸው እንደሆነ ከወንድማቸው እየሸመቱ እየሄዱ እንደሆነ አላወቁትም። አልገባቸውም ነበር።
አልገባቸውም። አንዳንዶች ያልገባቸው ብዙ ነገር ያለፋቸው ሰዎች እንዳሉ አንድ ነገር ልንገራችሁ። አንድ ታሪክ ልንገራችሁ። ወደ ልቤ ይመጣል። ትንሽ ቆየት ብሏል ይሄን ታሪክ ከሰማሁት። ምክንያቱም ይሄን ነገር ትንሽ ጎላ ያደርገዋል። አንድ በጣም የታወቀ የትልቅ ሆቴል ባለቤት የሆነ አንድ ሰው ነበር እና ይሄ ሰው ያ ሆቴል በጣም ቅንጡ ሰዎች የሚገቡበት ሆቴል ነው እና ቅንጡ የሆኑ መስተንግዶች፣ ቅንጡ የሆነ ምግብ ያለበት ሆቴል ነው እና ከለታት አንድ ቀን በጣም ብዙ ሰራተኞች አሉ እዛ ሆቴሉ ውስጥ። 65% ሼር ያደረገ አንዱ የሆቴሉ ባለቤት እዚህ የዚህ ቤት ውስጥ እኔ መስተንግዶ አገኝ ይሆን? እዚህ ቤት ውስጥ እንዴት አይነት መስተንግዶ ነው ያለው? ማን ነው የሚያስተናግዱት? እስቲ ቼክ ላድርግ ብሎ የሆነ የወረደ ልብስ አለባበሱን ለብሶ ራሱን ይሄ ምስኪን ድሃ መንገድ ላይ የተቀመጠ ሰው አስመስለው ከረጢት ይዞ የራሱን ከረጢት ይዞ ወደዛ ሆቴል ሄደ እና ጥበቃው ጀምሮ አላስገባሉት። አንተን አይመጥንም እዚህ ሆቴል ውስጥ እኔ ሩም ፈልጌ ነው ይላቸዋል። ኖ አንተን የሚመጥን ሩም የለንም ብለው ይመልሱታል። ኖ እኔ ዛሬ እዚህ መግባት አለብኝ፣ ምንም ይሁን ምን ምከፍለውም አለኝ እገባለሁ ሲል ነው ይሉታል። መጀመሪያ ከዘበኞቹ ጋር በጣም ይታገልና ቀጥልና ሪሴፕሽን ሲደርስ እዛም ጋር ያለችው በጣም እያላገጠችበት አላስገባ ትለዋለች። ኤኒዌይ አልወጣም ዛሬ መስተናገድ እፈልጋለሁ፣ የዚህን ሆቴል ማናጀር ጥሩልኝ ይላል እና የዚህን ሆቴል ማናጀር እስከምንጠራልህ ድረስ እዛች ቦታ ተቀመጥ ብለው የሆነ ቦታ ይሰጡታል። ሰዎች የሚቀመጡበት እዛ ቦታ ተቀመጥ ይሉታል። ይሄ ሰው ባለቤቱ እንደሆነ ምን አላሉ አላወቁም። ከዛ እንደሱ እያለ በቃ ማናጀሩ ጋር ሲነገረው እኔ ትልቅ ስራ አለኝ፣ አሁን እሱን የማናገርበት ጊዜ የለም፣ ሲደክመው ሊወጣና ሊሄድ ስለሚችል ይቀመጥ ተውት፣ ሲደክመው ይሄዳል ብለው እዛው አስቀመጡት እና በዛ መካከል አንድ ጽዳት የሚሰራ ሰው ይህን ሰው አየና ምን ይሆን ሰው የሚፈልጉት ብሎ ሰገደና እንደዚህ ለትልቅ ሰው ያለ አክብሮት ሰጠና ጌታዬ ምን ይፈልጋሉ? የኔ ልጅ የምፈልገው ስራ አስኪያጁን ነው ብለው ይላሉ። ስራ አስኪያጁን ነው የምትፈልገው? አዎ እኔ ሄጄ አናግራቸዋለሁ፣ ስራ አስኪያጁን እንዲያገኙ አደርጋለሁ። በዚህ ጊዜ ውስጥ ያሉት ሰራተኞች በሙሉ በእኚህ ትልቅ ሰው እንዲህ አይነት አለባበስ ለብሰው እንዲህ አይነት የወረደ ማንነት ይዘው ስራ አስኪያጅን በመፈለጋቸው ያላግጡባቸው ነበርና ይሄ ሰው ሄደና ለስራ አስኪያጁ አንድ ትልቅ የተከበሩ ሰው ትልቅ ሰው ናቸው፣ በእድሜያቸው የገፉ ናቸው፣ እርስዎም ማናገር ይፈልጋሉ ሲሉ እንዴት እንዲህ አይነት ሰው አናግር ትለኛለህ ብለው አሯሩጠው ያንን ሰው ያስወጡታል። ያስወጡታል። መጥቶ ጌታዬ ምንም ላደርግ አልችልም እንዲህ ያለኝ፣ ችግር የለም እጠብቃለሁ፣ አሁንም እጠብቃለሁ አሉና መጨረሻ ላይ ቀጥ ብለው ሄዱ። እንዴት እዚህ ልትገቡ ትቻሉ ብሎ እንትን ሌላቸው ፈለገ። ዶክሜንት አውጥተው እሳቸውን ማንነታቸውን የሚገልጥ ዶክሜንት እንካ ቢሉት ኖ መግለጥ አልፈለገም፣ ማየት አልፈለገም። እሳቸው ከዛ ቤት ብቻ እንዲወጡለት ነው የፈለገው እና የሚቀጥለው ቀን ጠበቃ ይዘው መጣ። በጣም ብዙ ሰው ስራ አስኪያጁ እንደሆኑ የሚያውቅበትን ነገር እንዲያውቁ ለዛ ጽዳት ሰራተኛ ዶክሜንት አሳይቷቸው ስለነበረ እረኝ ሰውዬ ባለቤት ናቸው፣ ማንም ሊያምን አልቻለም። በኋላ ግን የሆኑ ነገሮች ወሬ ቤት ውስጥ ሞልቶ ተገኘ። በሚቀጥለው ቀን መጣና ጠበቃው ጎን ቆሞ እንደዚህና እንደዚህ ሲባል ሰውየው በፍጹም አሁንም ሊያናገረው ፈቃደኛ አልነበረም። ዶክሜንቱን ሲያይ 65% ሼሩ የሱ ነው፣ ባለቤት ነው፣ ዋናው እሱ ነው። አሁን ዛሬ አንድ ነገር ላደርግ ነው የመጣሁት። አንተ ከዚህ ስራ እንድትወርድ፣ ይሄ ጽዳት ሰራተኛ የሚመጥን ስራ እየሰራ ስለሆነ እዚህ ቦታ እንዲቀመጥ ነው። አላወኩም ነበር፣ እንደዚህ አልገባኝም ነበር። አይሰራም። ያንን ነገር እዛ ጋር ገለበጡት። ቀጠሉና ሪሴፕሽን ሄዱና ሪሴፕሽኗን እንዲህ አሏት፣ አንቺ ከዚህ በፊት ስታጠፊ ስላላገኘውሽ ለሁለተኛ ጊዜ ማስጠንቀቂያ ሰጥሻለሁ፣ ከዚህ በኋላ ግን በትክክል ስሪ ብለዋት ሄዱ። ምን ስላላሉ ነው? ስላላወቁ። በምን ሰፈሩ?
በልብስ በሚታይ ነገር ዛሬ እግዚአብሔር አይኖቻችንን ይከፍታል። አንሸወድም። አሁን አይኖቻችንን እግዚአብሔር ይከፍተዋል። በሚታይ ነገር ተሸውደን የእግዚአብሔር እውነት የእግዚአብሔር ነገር ከእጃችን አይወጣም። እግዚአብሔር ከኛ ውስጥ አይወጣም። እግዚአብሔር ከኛ ማንነት ውስጥ አይወጣም። የእግዚአብሔርን በረከትም አናጣም። ዛሬ እግዚአብሔር አይኖቻችንን ይከፍታል። ስለዚህ ዮሴፍን ምን አላሉትም? አላወቁትም። ረጅም ቀን ግን ተመላልሰዋል። መጽሐፉን ስታጠኑ ዮሴፍ ራሱን ሲገልጥላቸው እነዚህ ሰዎች ገና 5 ዓመት ይቀራል። በ2 ዓመት ውስጥ ነው አልቻለም። ራሱን እንትን ማለት ስላልቻለ ራሱን የገለጠላቸው 2 ዓመት ከተመላለሱ በኋላ ነው። ገና ረሃቡ 7 ዓመት ነው። እነሱ 5 ዓመት ይቀራል ገና እና ራሱን ገለጠ ዮሴፍ። እና አባቴ በሕይወት አለ እስካሁን? አዎ አላሉት። እናንተ ወደ ግብፅ የሸጣችሁኝ እኔ ወንድማችሁ ዮሴፍ ነኝ። እና አሁን እናንተ ወደዚህ የሸጣችሁኝ ሰዎች አትዘኑ። ለማዳን ከናንተ ፊት እግዚአብሔር መጀመሪያ አስቀድሞ ሰዶኛል። እንዳታዝኑ፣ ሐዘን እንዳይሰማችሁ። ይህን የሚለው ማን ነው? ዮሴፍ። ምን የተደረገው? የተሸጠው። ምን የተደረገው? ያላወቁት። ምን የተደረገው? ትናንትና በእውነት ያጣጣሉት ዮሴፍ ቀደምና ሄደ። ለነሱ መዳን ምክንያት፣ ለነሱ እድሜ መቀጠል ምክንያት፣ ለነሱ መኖር ማረፍ ምክንያት። ክብር ለጌታ ለኢየሱስ ይሁን። እግዚአብሔር እውነቱን ያስቀመጠባቸውን ሰዎች በቀጣይ ዘመን ወንጌል በምድረ በዳ እንዲሰበክ ያስቀደማቸው ሰዎች የሚነሱበት ጊዜ ስለሆነ አሁን እግዚአብሔር አንዳንዶችን መነቅነቅ ስለሚጀምር፣ ሃሌሉያ፣ ክብር ለእግዚአብሔር ይሁን። እና እኔን እናንተ እንደዚህ ያደረጋችሁኝ፣ ፈርዖን ግን እዚህ ቤት አመጣና በግብፅ ምድር አለቃ አደረገኝ። በፈርዖንም ቤት እንደ አባት ሆንኩ። እናንተ የጣላችሁኝ፣ እኔን ግን እግዚአብሔር ምን አለኝ? አነሳኝ። እንዲህ እያለ ዮሴፍ ስለ ራሱ ስለ ቤተሰቡ እየተናገረ ያለበት ክፍል ነው። ግን አንድ ነገር አለ እዚህ ጋር ቁጥር 9 ላይ ምዕራፍ 45 ላይ አሁን ፈጥናችሁ ወደ አባቴ ውጡ፣ እንዲህ በሉት፣ ልጅ ዮሴፍ የሚለው ነገር ይህ ነው። እግዚአብሔር በግብፅ ምድር ሁሉ ላይ ጌታ አደረገኝ። ወደ እኔና አትዘግይ፣ በጌሤም ምድር ትቀመጣለህ፣ ወደ እኔም ትቀርባለህ። አንተና ልጆች የልጆችም ልጆች በጎችና ላሞችም ከብትም ሁሉ በዚህም አንተና የቤተሰቦች ያንተ የሆነ ሁሉ እንዳትቸገሩ እመግብሃለሁ። የራቡ ዘመን ገና 5 ዓመት ቀርቷል። እኔ ምን እልሃለሁ? እመግብሃለሁ። ግን ምን አድርግ? ወደ እኔ ና። የት ነው ዮሴፍ? ግብፅ። ያዕቆብ የት ነው? ከነአን። ግብፃውያንና ዕብራውያን ወይም በከነአን ያሉ የእግዚአብሔር ቤተሰቦች ኪዳን ያላቸው ህዝቦች አብረው መኖር፣ አብረው መብላት፣ አብረው መውጣት የማይችሉ ሰዎች ናቸው። በፍጹም ይሄ ነገር ወደ ህይወቴ ይመጣል ብሎ ያዕቆብ አንድም ቀን አስቦ አያውቅም። ግን አንድ ነገር አለው። በቃ አሁን 5 ዓመት ስለሚቀር 5 ዓመት ስላለው ወደፊት ያንን ረሃብ የምትወጣው ወደ እኔ ስትመጣ ነው። ወደ ግብፅ ና አለው። አሁን ያለው ነገር፣ አሁን የምትሰሙት ነገር፣ አሁን ያለው መንፈሳዊ ችግር፣ አሁን ያለው ነገር የሚቀጥል ነው። ይቀጥላል። ለጥቂት ጊዜ ይቀጥላል። ግን እግዚአብሔር አንዳንዶችን ሊያስመልጥ ፈቀቅ ያደርጋል ወዳላሰቡት። ነገር ግን እግዚአብሔር በዘመናት ወደ ተናገረው ወደሚበዙበት፣ ወደሚትረፈረፉበት፣ ወደሚያፈሩበት እግዚአብሔር ዞር ያደርጋል። ክብር ለጌታ ለኢየሱስ ይሁን። ይቀጥላል። አሁን በደንብ እንድትሰሙኝ እፈልጋለሁ። በደንብ ስሙኝ። መቅዳት ብትፈልጉ ቅዱትና አድምጡኝ። እግዚአብሔር የተናገረኝ ነው የምነግራችሁ። አሁን ይቀጥላል። የሚቀጥል ችግር አለ፣ መንፈሳዊ ችግር። ከዚህ ችግር ግን የሚያወጣቸው ደግሞ ክዳን ያላቸው ህዝቦች አሉ። ኢየሱስ ያድናል። እግዚአብሔር በእነሱ ይቀጥላል። እና እንደዚህ ሆነ። እንዳትቸገሩ፣ ችግር አለ፣ እንዳትቸገሩ። ስንት ዓመት? 5 ዓመት። እነሆ ለእናንተ የተናገረቻችሁ
የእኔ አፍ እንደሆነች የእናንተ አይኖች አይታችሁኛል አላቸው። እኔ ማነኝ አላቸው? ዮሴፍ ነኝ። እናንተ እኔ እየተናገርኳችሁ ነው፣ በደንብ እርግጠኛ ሁኑ፣ በደንብ እዩኝ፣ እኔ ዮሴፍ ነኝ። የእናንተ አይኖች አይተዋል፣ የወንድሜ የብንያም አይኖች አይተዋል። ለአባቴ በግብፅ ምድር ያለችኝን ክብሬን ሁሉ ያያችሁትን ሁሉ ንገሩት። አባቴንም ወደዚህ ፈጥናችሁ አምጡት። የወንድሙንም የብንያምን አንገት አቅፎ አለቀሰ። ብንያም በአንገቱ ላይ አለቀሰ። ወንድሞቹ ሁሉ ሰማቸው፣ በእነርሱ ላይ አለቀሰ። ከዚያ በኋላ ወንድሞቹ ከእርሱ ጋር ተጫወቱ ይላል። አሁን እዚህ ጋር በቃ አንድ ነገር ወስኗል። አምጡልኝ ማስረጃ፣ ይኸው ወንድሜ፣ ይኸው ወንድማችሁ እያወራችሁ ያለው እሱ ራሱ ወንድማችሁ ነው። ምን ያደረጋችሁት? የሸጣችሁት፣ የጣላችሁት፣ ህልም ሲነግራችሁ ህልሙን ያሳደዳችሁት፣ ራዩን የጣላችሁበት እናንተ ራሳችሁ አይታችሁኛል። አሁን ደግሞ ላሳርፋችሁ ፈልጋለሁ። በፈርዖን ቤት የዮሴፍ ወንድሞች መጡ ተባለ፣ ወሬ ተሰማ። በዚያው ፈርዖን ሉላልቱ ደስ ተሰኙበት። ፈርዖንም ዮሴፍን አለው፣ ለወንድሞቼ እንዲህ ብለህ ንገራቸው፣ ይህን አድርጉ፣ አድምጡኝ። ዮሴፍ አስቀድሞ ምን ብሏል? አባታችሁ ምን በሉልኝ አለ? ጥሩልኝ። ወዴት? ወደ ግብፅ። ምን አደርገዋለሁ? አሳርፈዋለሁ። እኔ 5 ዓመት የረሃብ የችግር ጊዜ አለ። እኔ ምን እለዋለሁ? አሳርፈዋለሁ። ይምጣ፣ አትመላለሱ። አሁን ምልልሱ ይብቃና እኔ ላሳርፍ አለ ዮሴፍ። ቀጠለና ደግሞ ፈርዖን ዮሴፍን አለው፣ ለወንድሞች እንዲህ ብለህ ንገራቸው፣ ዛሬ ትእዛዝ ይወጣላችኋል። ከእግዚአብሔር ዘንድ ትእዛዝ ይወጣል። ኢየሱስ ያድናል። እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ እግዚአብሔር ለሚወዱት ያዘጋጀውን የሚቀበል አንድ ሰው አለ። ኢየሱስ ያድናል። ክብር ለእግዚአብሔር ይሆን። እናንተን አላውቅም፣ እግዚአብሔር እኔን ስለተናገረኝ ግን እኔ እቀበላለሁ። ክብር ለስሙ ይሆን። ያድናል። እንዲህ አለው፣ ይህን አድርጉ፣ ከብቶቻችሁን ጭናችሁ ወደ ከነዓን ምድር ሂዱ። አባታችሁን ቤተሰቦቻችሁን ይዛችሁ ወደ እኔ ኑ። እኔም የግብፅን ምድር በረከት ሁሉ ምን እላችኋለሁ? እሰጣችኋለሁ። በጣም የሚገርመው የግብፅን ምድር በረከት ሁሉ፣ ሃሌሉያ፣ ይህን ሁሉ ምን እላችኋለሁ? እሰጣችኋለሁ። ሄዶ ዮሴፍ አላማከረው። ነገር ግን ፈርዖን መጣ። እስቲ ጊዜ ነው በሉ። ነገስታት የሚታዘዙበት ጊዜ ነው። ለእናንተ ያልታዘዙ ነገሮች በሙሉ አሁን ትእዛዝ የሚቀበሉበት ጊዜ ነው። ኢየሱስ ያድናል። ክብር ለስሙ ይሆን። ነገስታት የሚታዘዙበት ጊዜ ነው። ሰማይ የሚያዝበት ጊዜ። ሃሌሉያ። ክብር ለኢየሱስ ይሆን። እሰጣችኋለሁ፣ የምድሪቱን ስብ ትበላላችሁ። በረሃብ ነበራችሁ፣ አዎ። በምልልስ ነበራችሁ፣ አዎ። ችግር ውስጥ ነበራችሁ፣ አዎ። አቅሙ ነበራችሁ፣ አዎ። መግዛት ትችሉ ነበር፣ አዎ። ማስተዳደር ትችሉ ነበር፣ አዎ። ግን ረሃብ ሊገላችሁ ነው፣ አዎ። አሁን ከዚህ ረሃብ የምትታገሱበት አይደለም፣ የምትኖሩበት፣ የምትበዙበት፣ የምትቀጥሉበት፣ የምድርን ስብ ሁሉ ወደምትበሉበት ላዶቫጃኒያ ላቦስ የኔ አባት ዛሬ ሽፍት ያደርጋል። ሃሌሉያ። መለኮት እያወራኝ ስለሆነ ሽፍት የምታደርጉበት ጊዜ ነው። ይሄ ጊዜ በረሃብ የምትሞቱበት፣ በመንፈሳዊ ድርቀት የምትሞቱበት ጊዜ አይደለም። ዛሬ የኔ ጌታ ዞር ያደርጋችኋል። ሃሌሉያ። ስሙ ይቀደስ። ዋው መንፈስ ቅዱስ ሃሌሉያ። የምድርን ስብ አንተም ወንድሞችም እንዲህ አድርጉ በላቸው። ከግብፅ ምድር ለሕፃናቶቻችሁ ለሴቶቻችሁ ሰረገሎች ውሰዱ። አባታችሁን ይዛችሁ ኑ። ለቃችሁ ሁሉ አታስቡ። የግብፅ በረከት ሁሉ ለናንተ ነውና። ሃሌሉያ። ኢየሱስ ጌታ ነው። አንተ አይደለህም ለወለድከው እረፍት የሚሆንበት ጊዜ መጣ። አንተ ብቻ አይደለህም፣ የወለድከው ሁሉ የሚያርፍበት ጊዜ ነው። ኢየሱስ ያድናል። እግዚአብሔር ለራሱ እንዲህ ብሎ በማለበት መሐላ ዛሬ እግዚአብሔር አብርሃምን በነገረው መሐላ፣ ለይስሐቅ በነገረው መሐላ፣ ለያዕቆብ በነገረው መሐላ እግዚአብሔር በፈርዖን አፍ መናገር ጀመረ። ያድናል ኢየሱስ።
ታርፋለህ አለው። ለወለድከው ሁሉ ረፍት ይሆናል። ለዘር ሁሉ ረፍት ይሆናል። ለትውልድ ሁሉ ረፍት ይሆናል። ሸላባያ ዋው መንፈስ ቅዱስ ዊልቫላህዱና መንፈስ ቅዱስ ባርካለሁ። እግዚአብሔር ብቻ ይናገር። ከእግዚአብሔር ብቻ ይሁን የሰማችሁት። እግዚአብሔር ዘመን አያስቀረውም። እድሜ መርዘም አያስቀረውም። እግዚአብሔርን አያስቀረውም። ቃሉ ሐሳቡን አያሳጥፈውም። ነገር ቢረዝም ቢቀጥን ቢሳሳ ዛሬ እግዚአብሔር ምድረ በዳ ቢሆን ረሃብ ቢሆን ብቸኝነት ቢሆን ችግር ቢኖር የእግዚአብሔርን ሐሳብ ግን መቀየር አይቻልም። ኢየሱስ ያድናል። አታስቡ፣ የግብፅ በረከት ሁሉ ለእናንተ ነው። ትናንት ባሪያ የሆኑበት ትናንት የተገዙበት ምድር ዛሬ ሊባረኩበት ነው። ዛሬ ሊኖሩበት ነው። ዛሬ ሊደሰቱበት ነው። ዛሬ የምድሪቷን ስብ ሊበሉ ነው። ጉልበታቸው የተበዘበዘበትን ምድር እግዚአብሔር አሳልፎ ሊሰጠው ነው። ዘመናቸውን እድሜያቸውን የጨረሰውን ያንን በአባቶቻቸው ታሪክ ውስጥ የሰሙትን ያንን እንደገና እግዚአብሔር አሳልፎ ሊሰጣቸው ነው። አዎ ይሰጣል። ብቻ እግዚአብሔር ይናገር፣ እግዚአብሔር ይበል። ሃሌሉያ! ያድናል ኢየሱስ። ከዛ የእስራኤል ልጆች ይሄ ድግስ እንደተደገሰለት ያዕቆብ ቢያውቅ አላወቃችሁም? እግዚአብሔር አንድ ድግስ ደግሷል። ነገስታቱ ዘንድ የእናንተ ነገር የተያዘበት ቦታ ላይ የእናንተን የሚያመላልሰው ቦታ ላይ እግዚአብሔር ያሰበውን ብታውቅ መጽሐፍ እንደሚናገር እግዚአብሔር ለሚወዱት ያዘጋጀው። የእስራኤል ልጆች እንዲህ ያደረጉ ይላል። ዮሴፍ በፈርዖን ትእዛዝ ሰረገሎቹን ለመንገድ ስንቅ ሰጣቸው። ለሁሉም ሁለት መለወጫ ልብስ ሰጣቸው። ለብንያም ግን 300 ብርና 5 መለወጫ ልብስ ሰጠው። ለአባቱም እንደዚሁ ሰደደ። የግብፅ በረከት የተሸከሙ 10 አህዮች ደግሞ በመንገድ ለአባቱ ስንቅ ስንዴና እንጀራ የተሸከሙ 10 ሴቶች አህዮችን ዮሴፍም ወንድሞቹን አሰናበታቸው፣ እንዲህም አላቸው፣ በመንገድ እርስ በርሳችሁ አትጣሉ። አሁን ራሱን ገልጧል። አሁን ራሱን አሳይቷቸዋል። እኔ ዮሴፍ ነኝ ብሏቸዋል። አሁን መንገድ ላይ ሄዳችሁ ትናንት ባደረጋችሁት ነገር እንዳትጣሉ፣ የትናንትናው ነገር ቆጭታችሁ እንዳትጣሉ። እንዲህ አርጌ ቢሆን እንዲህ ሰርቼ ቢሆን እንዲህ ባላረግ ቢሆን እንዳትጣሉ ሂዱ። አሁን መልእክታችሁን ይዛችሁ ኧረ ኢየሱስ ያድናል። ሃሌሉያ! ጸብ የለም፣ አሁን ክርክር የለም። አሁን መልእክታችሁን ይዛችሁ ሂዱ። የተባላችሁትን አድርጉ። አሁን ቀጣይ ዘመናችሁ የረፍት ዘመን ነው። የረፍት ዘመን ነው። የመመላለስ እንዲሁ የመመላለስ ትሄዳለሽ፣ ያልቃል፣ ትሄጃለሽ፣ ትወጫለሽ፣ ትገባያለሽ። ያለው ነገር እንዲህ ነው የሚቀጥለው። አሁን ግን እግዚአብሔር ሊያሳርፍ የወጣው ህዝብ አለ። ኪዳን የተገባለት ቃል ያለው ህዝብ እንዲሁ አብሮ አይበላም። እግዚአብሔር ቃል የገባለት ህዝብ እንዲሁ ምድረ በዳ ላይ በረሃብ አይሞትም። ኢየሱስ ያድናል። ጌታው እንዲህ ነው እንዲያሁን የሚቀጥለው እንዲህ ነው እንደሚቀጥለው። አሁን በቃ እንደዚህ ነው የሚቀጥለው ስል ገና 5 ዓመት አለ። ይሄ ረሃብ አለ፣ መንፈሳዊ ረሃብ አለ፣ እጦት አለ፣ አለመርካት አለ። ነገር ግን እግዚአብሔር በእውነት ቃል የገባላቸው ሰዎች ይሄን ችግር አያዩትም። እስቲ አላየውም በለኝ። እንዳትጣሉ እነርሱም ሄዱ፣ ከግብፅ አገር ወጡ፣ ወደ ከነዓን ምድር ከአባታቸው ከያዕቆብ ዘንድ ደረሱ። እንዲህም ብለው ነገሩት፣ ዮሴፍ ገና በሕይወት ነው፣ እርሱም በግብፅ ምድር ሁሉ ላይ ገዢ ሆኗል። ያዕቆብ ልቡ ደነገጠ፣ አላመናቸውም ነበር። እነርሱም ዮሴፍ የነገራቸውን ነገር ሁሉ ነገሩት። እርሱም ያነሱት ዘንድ ዮሴፍ የሰደዳቸውን ሰረገሎች ባየ ጊዜ የአባታቸው የያዕቆብ የነፍሱ ሕይወት ታደሰች ይላል። ጌታ እውነቴን ነው፣ እንዲህ ብሎኛል። አሁን በቀጣይነት ማስረጃ ቤታችሁ ድረስ ይመጣል። ሕይወታችሁ ላይ ማስረጃ ይመጣል። እግዚአብሔር በማስረጃ መልእክትን ያጸናል። ክብር ለስሙ ይሆን። ኢየሱስ ያድናል። ውሰደኝ ሳትል የሚወስድህ ይመጣል።
አድርሰኝ ሳትል የሚያደርስህ ይመጣል። ክብር ለጌታ ለኢየሱስ ይሁን። ለምን ስትል ቃል አለህ። ለምን ስትል ሰምተሃል። ለምን ስትል እግዚአብሔር በዘመን ሊያደርገው የፈለገውን አውርቶሃል። ማስረጃው መጣ። ያንን ሲያይ ቅድም አላመናቸውም እነሱ። ምክንያቱም ከዚህ በፊትም የሆነ ነገር ዋሽተውታል። ያቃል ልቡ አሁን ዮሴፍ አለ ብሎ እርግጠኛ ሆኖ ለነሱ ልቡን ለመክፈት ያቃተው ይመስላል ያዕቆብ። ነገር ግን እዛ ጋር ያለውን ነገር ሲያይ ነፍሱ ታደሰች። የህይወቱ ነፍስ ይላል። የነፍሱ ህይወት ታደሰች። እስራኤልም ልጄ ዮሴፍ ገና በህይወት ከሆነ ይበቃኛል፣ ሳልሞት እንዳየው እሄዳለሁ አለ። በጣም ይገርማል። ለካ እግዚአብሔር ነው ያዘጋጀለት። እግዚአብሔር ያዘጋጀው ነገር አለ። እግዚአብሔር ያዘጋጀው ነገር አለ። እግዚአብሔር ያዘጋጀው ምድር አለ። እግዚአብሔር ከፍቶ ያዘጋጀው ምድር አለ። አሁን የምትሄድበት ምድር አለ። አሁን የምትሄጂበት ምድር አለ። እግዚአብሔር በእውነት ያዘጋጀው አለ። ከዛ ነው ወደ መልእክቴ የመጣ። እስራኤልም ለእርሱ ያለውን ሁሉ ይዞ ምን አለ ይላል? ተነሳ። ዘፍጥረት 28 ቁጥር 15 ላይ ይህንን ቃል ማንበብ እፈልጋለሁ። ዘፍጥረት 28 15 ላይ እንደዚህ ይላል። እነሆም እኔ ካንተ ጋር ነኝ፣ በምትሄድባትም መንገድ ሁሉ እጠብቅሃለሁ፣ ወደዚች ምድር እመልስሃለሁ፣ የነገርኩህን ሁሉ እስካደርግልህ ድረስ አልተውህምና። ኢየሱስ ያድናል። እኔ የነገርኩህን ምን አልልም እስካደርግልህ ድረስ ምን አልልህም? አልተውህም። ምን የሚል ህልም አይቷል እግዚአብሔር? እኔ ካንተ ጋር ሆናለሁ የሚል ህልም አይቷል። እኔ ካንተ ጋር ነኝ፣ በምትሄድበት ስፍራ ሁሉ እጠብቅሃለሁ፣ ወደዚች ምድር ምን እልሃለሁ? እመልስሃለሁ። የሰጠውህን ተስፋ እስከምፈጽምልህ ድረስ ደግሞ ምን አልልህም? አልተውህም። መጣ እግዚአብሔር። ያንን ቃል አስቦ መጣ። ዘመን ቆጥሮ መጣ። ጊዜ ቆጥሮ መጣ። ባልጠበቀው ጊዜ፣ ያዕቆብ ባላሰበው ጊዜ መጣ። ይሆናል ባላለው ጊዜ መጣ። ባልጠበቅነው ጊዜ ጌታ ይመጣል። የተናገረውን ይፈጽማል። እስራኤልም ለእርሱ ያለውን ሁሉ ይዞ ተነሳ፣ ወደ ቤርሳቤ መጣ። ምን ሊያደርግ? ቤርሳቤ ለይስሐቅ ለአብርሃም አምላክ ምን ሊል? መስዋዕትን ሊሰዋ። ለአባቱ አምላክ እግዚአብሔር መስዋዕት ስለሚያስፈልገው፣ ምስጋና ስለሚያስፈልገው ያንን መሰዊያ ሊሰራ መጣና ሰዋ ይላል እግዚአብሔር። ከዛ በሌሊት መጣ። ያዕቆብ ያዕቆብ አለ። ሁለቴ ስሙ ሲደገም ለምን እንደሆነ ሳጠና ነገር ቸኩሏል። ነገር ሲቸኩል እግዚአብሔር ይደጋግመዋል። ሃሌሉያ! ኢየሱስ ያድናል። ይህንን ድምፅ 4 ሰዎች ላይ እግዚአብሔር ተናግሮታል። አብርሃም ላይ አብርሃም አብርሃም ብሎታል እግዚአብሔር። ደግሞ ሳሙኤልን መጥተው ሳሙኤል ሳሙኤል ብሎ እግዚአብሔር ጠርቶታል። አሁን ደግሞ ያዕቆብን ያዕቆብ ያዕቆብ ብሎ ተጠራ። ቀጠለና ደግሞ በአዲስ ኪዳን ሳኦል ሳኦል ስለምን ታሳድደኛለህ ብሎ መጣ። እግዚአብሔር ድግምግሞች ካመጣ በትክክል እንዲህ አይነት ነገር በዚህ ቤት እየተወራ ስለሆነ እግዚአብሔር ደጋግመው ስምህን እየጠራ ከሆነ እግዚአብሔር ደጋግሞ ድምፅ እያመጣ ከሆነ እመነኝ፣ ቸኩሏል ነገር። እግዚአብሔር የፈጠነ ነገር ያመጣል። እግዚአብሔር የቸኮለ ነገር ህይወትሽ ላይ ያመጣል። እግዚአብሔር የፈጠነ ነገር ህይወት ላይ ያመጣል። እመኑኝ፣ በዚህች ቤተ ክርስቲያን እግዚአብሔር የቸኮለ ነገር ያመጣል። ፈጣን ነገር ይሆናል። ሃሌሉያ! ያዕቆብ ያዕቆብ አለው እና ለእስራኤል ተናገረው። እርሱም እነሆኝ አለ። የአባቶች አምላክ እግዚአብሔር እኔ ነኝ አለው። እኔ ነኝ የአባቶች አምላክ እግዚአብሔር
እኔ ነኝ። ለምንድን ነው እንደዚህ ያለው? እኔ ነኝ። በቃ እኔ ነኝ ማለት እርግጠኛ ሆን። የጠራውህ እኔ ነኝ። እዚህ ጋር ያደረስኩህ እኔ ነኝ። አሁንም መልእክተኛ የላኩት እኔ ነኝ። ድምፅ እየሰማሁ ያለኸው የኔን ነው። አሁንም ያዕቆብ ብዬ የጠራሁት እኔ ነኝ። ወደዛም ወደዚህም ዞር እንዳትል። ክብር ለስሙ ይሁን። እኔ ነኝ አለ እግዚአብሔር። ወደ ግብፅ መውረድ አትፍራ። ያዕቆብ ምን ብሎ ነበር ማለት ነው? ፈርቶ ነበር። የት ነው የሚሄደው? የፈርዖን አገዛዝ ውስጥ ፈርቶ ነበር። ነገር ግን እግዚአብሔር እንዲህ አለው፣ እኔ ካንተ ጋር እሆናለሁ፣ ኪዳን እፈጽማለሁ፣ አልጥልህም፣ አልተውህም ያለ እግዚአብሔር በእውነት አይጥልም። እግዚአብሔር ብሏችሁ ከሆነ አይጥላችሁም። እግዚአብሔር ነግሯችሁ ከሆነ አይጥላችሁም። እግዚአብሔር አውርቶ እግዚአብሔር ድምፁን በሰው ሕይወት ውስጥ አምጥቶ ማንንም አይጥልም። ኢየሱስ ያድናል። እኔ ነኝ። ወዴት? ወደ ግብፅ መውረድ አትፍራ። ምን በል? ውረድ። የት? ግብፅ። ዝርዝሩን አልነገረውም እንዳትል እንዲህ አለው፣ እኔ ነኝ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁ። ትልቅ የምትሆነው ሕዝብ የምትሆነው ስትወርድ ነው። አሁን መጥቻለሁ። ዘመኑ ነው፣ ጊዜው ነው። ኢየሱስ ያድናል። ወደ ሆነ ቦታ እግዚአብሔር ሽፍት የሚያደርገው ሰው አለ። ዛሬ እግዚአብሔር የሚያንቀሳቅሰው ሰው አለ። ኢየሱስ ያድናል። ስትወርድ የምትበዛበት ትወርዳለህ። ስትሄድ የምታርፍበት ትሄዳለህ። የማትመላለስበት ትሄዳለህ። ኧረ ኢየሱስ ያድናል። ክብር ለእግዚአብሔር ይሆን። ረሃብ ወደ ሌለበት ልትሄድ ነው። ችግር ወደ ሌለበት ልትሄድ ነው። ሃሌሉያ። ያድናል ኢየሱስ። እግዚአብሔር እንደዚህ አለኝ፣ ወደምታፈሩበት ወደምትበዙበት። እየሰማችሁኝ ነው? ግን እኮ ግብፅ ነው። እግዚአብሔር ስለተናገረ ርስት ይሆናል። ክብር ለኢየሱስ ይሆን። ርስት ይሆናል። ለስሙ ክብር ይሆን። እንዲህ ይላል አለውም፣ የአባቶች አምላክ እግዚአብሔር እኔ ነኝ። ወደ ግብፅ መውረድ አትፍራ፣ በዚያ ትልቅ ሕዝብ አደርግሃለሁ አለውና እኔ ወደ ግብፅ አብሬህ እወርዳለሁ። ያድናል ኢየሱስ። እና ሳትለኝ አብረኝ ሳትለኝ እኔ እንደ ቃሌ እንደ ገባሁት ኪዳን መጥቻለሁና አብሬህ ወደ ግብፅ እወርዳለሁ። ስለዚህ ምን አትበል፣ አትፍራ። ያድናል ኢየሱስ። አሁን የሚያስፈራ አይደለም። አሁን የምትፈራበት ጊዜ አይደለም። እኔ እወጣለሁ፣ አብሬህ ይሄዳለሁ። ሃሌሉያ። አብሮን ሊሄድ ጌታ መጥቷል። አብሮን ሊወጣ አብሮን ሊጓዝ ጌታ መጥቷል። ሃሌሉያ። ውረድ ያለህ አብሮህ ይወርዳል። ሂድ ያለህ አብሮህ ይሄዳል። ያድናል ኢየሱስ። አብሬህ ወርዳለሁ። ወዴት? ወደ ግብፅ። ወደ ግብፅ። በጣም የሚገርመው አንድ ያዕቆብን ነው እግዚአብሔር እያወራ ያለው። ታላቅ ሕዝብ አደርግሃለሁ እያለ እያወራ ያለው አንድ ያዕቆብን ነው። ዛሬ እግዚአብሔር አንድን ሰው እያወራ ነው። አንድን ሰው ያወራል ሕዝብ ሊያደርግ፣ አንድን ሰው ያወራል ትልቅ ሊያደርግ፣ አንድን ሰው ያወራል ሊያከብድ። መንፈስ ቅዱስ በዚህ አለ። እኔ ወደ ግብፅ አብሬህ እወርዳለሁ። ከዛስ ሳይለው ከዚያም ደግሞ እኔ ምን እልሃለሁ? አወጣሃለሁ። ኢየሱስ ያድናል። ወዳልኩ ስፍራ እንድትሄድ ከዛ ደግሞ በግብፅ ሲሄድ ጌሴምን ሰጠው። በዙ፣ አፈሩ። ስሙ ይቀደስ። ሲወጡ 70 ሆነው ምን አሉ ይላል? ወጡ።
አንድ ትውልድ ሳይተው ከሞቱት ከሁለቱ ከኤርና ከአውናን ውጪ ሁሉም እስቲ ሁሉም በሉ ዘር አይቀርም። ያሁኑ ጉብኝት ዘር አይተውም። ያሁኑ መውጣት ዘር አይተውም። ኢየሱስ ያድናል። ወደ እግዚአብሔር እውነት መግባት ይሆናል። ክብር ለጌታ ለኢየሱስ ይሁን። አንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ ይህን ሐሳብ ታገኛላችሁ። አንደኛ ቆሮንቶስ ምዕራፍ 9 ላይ ምዕራፍ 2 ላይ ይሄን ቃል ታገኙታላችሁ። እንዲህ ይላል ቁጥር 9 ላይ ዓይን ያላየችው ጆሮም ያልሰማው በሰው ልብ ያልታሰበው እግዚአብሔር ለሚወዱት ያዘጋጀው ተብሎ እንደተጻፈ ኢየሱስ ያድናል። ማን ያላየው? ማንም ያላየው፣ ማንም ያልጠበቀው፣ ማንም ያልተዘጋጀበት ከእግዚአብሔር የሆነ ጉብኝት ኢየሱስ ያድናል። ኢየሱስ ያድናል። ክብር ለስሙ ይሁን። ይሄንን ሊያደርግ ጌታ በሕይወታችሁ መጥቷል። የቸኮለ ጉብኝት አለ። ቁጥር 26 ላይ እንደዚህ ይላል። ምዕራፍ 46 ዘፍጥረት በግብጽ ምድር የተወለዱት የዮሴፍ ልጆች 2 ናቸው። ወደ ግብጽ የገቡት የያዕቆብ ቤተሰብ ሰዎች ስንት ናቸው ይላል? 70 ናቸው ይላል። ይሁዳንም በጌሴም እንዲቀበለው በፊቱ ወደ ዮሴፍ ላከ። ወደ ጌሴም ምድረ በዳ ደረሱ። ዮሴፍም ሰረገላውን አዘጋጀ። አባቱንም እስራኤልን ሊገናኘው ወደ ጌሴም ወጣ። ባየው ጊዜ በአንገቱ ላይ ወደቀ፣ አቅፎትም ረጅም ጊዜ አለቀሰ። እስራኤልም ዮሴፍን አንተ ገና በሕይወት ሳለህ ፊትህን አይቻለሁና አሁን ልሙት አለ። አሁን የምትሞትበት አይደለም፣ ያድናል። ኢየሱስ የምትበዛበት ነው፣ የምትበዛበት ነው። አንተ እንኳን አሁን ልሙት ብትል ከመጣው ድንገታዊ ጉብኝት የተነሳ አሁን ልሙት፣ አሁን አሰናብተኝ ብትል የምትሰናበትበት አይደለም። ኢየሱስ ያድናል። አሁን የምትበዛበት ነው። እግዚአብሔር ለአብርሃም ለይስሐቅ ያሰበውን የተናገረውን ያ የትንቢት ቃል የሚፈጸምበት ጊዜ ነው። ያዕቆብ ረጋበል ያዕቆብ ዮሴፍም ወንድሞቹንና የአባቱን ቤተሰቦች እንዲህ አላቸው፣ እኔ መጥቼ ለፈርዖን እንዲህ ብዬ እነግረዋለሁ፣ በከነዓን ምድር የነበሩት ወንድሞቼ የአባቴ ቤተሰቦች ወደ እኔ መጥተዋል። እነርሱ በግ የሚጠብቁ ሰዎች ናቸው። እንስሳ ያረቡ ነበርና በጎቻቸውንና ላሞቻቸውን ያላቸውን ሁሉ አመጡ። ፈርዖንም ቢጠራችሁ ተግባራችሁ ምን እንደነው ቢላችሁ በግ ጠባቂ ሁሉ ለግብጽ ሰዎች እርኩስ ነውና በጌሴም እንድትቀመጡ እንዲበሉት እኛ ባሪያዎች ከብላቴንነታችን ጀምሮ እስካሁን ድረስ እኛም አባቶቻችንም እንድነን እንስሳ አርቢዎች ነን። ምን ስለሆኑ? በግ ጠባቂ በእነሱ ዘንድ ምን ስለሆነ? እርኩስ ስለሆነ ለብቻችሁ የሆነ ነገር ውስጥ እንድትገቡ አሁን እግዚአብሔር የሚመክራችሁን እኔም የምመክራችሁን መንፈስ ቅዱስ የሚላችሁን በደንብ እንድሰሙኝ እፈልጋለሁ። አንዳንዴ አንድ ነገር ከተነገራችሁ በኋላ ሌላ ነገር አታስቡ። የሆነ ምክር ከተመከራችሁ በኋላ ሌላ መካሪ አትፈልጉ። ከዮሴፍ የቀደመ ከዮሴፍ የቀረበ ለፈርዖን የለም። ስለዚህ እንድታርፉ ከፈለጋችሁ አሁን ምክሬን ስሙ። ምንድነን በሉ? እንዳትዋሹ፣ ለመኖር ብላችሁ አይደለንም እንዳትሉ። እርግጠኛ እኛ ምንድነን በሉ? በግ ጠባቂዎች ነን በሉ። አንዳንዴ ለመኖር ብለን እንዲና እንዲህ ለማድረግ ብለን የሆነ ምክር ውስጥ እንዳትገቡ በእውነት እግዚአብሔር የሚላችሁን እንድትሰሙ እፈልጋለሁ። ከዛ ዮሴፍ ገባ ይላል። ቀጠልኩኝ ጥቂት ደቂቃ ልቋጭ ነው። ዮሴፍ ገባ፣ ለፈርዖን ነገረው እንዲህ ብሎ፣ አባቴና ወንድሞቼ በጎቻቸው ላሞቻቸው ያላቸው ሁሉ ከከነዓን ምድር ወጡ። እነሱም እነሆ በጌሴም ምድር ናቸው። ከወንድሞቹም 5 ሰዎችን ወስዶ በፈርዖን ፊት አቆማቸው። ፈርዖንም ወንድሞቹን ስራችሁ ምንድን ነው አላቸው።
የሚጠየቀውን ያቅ ስለነበረ አስቀድሞ የሚመክራችሁን ስሙ። እግዚአብሔር እንዲህ ባያቸው ይለኛል፣ ምክሬን ስሙ። እግዚአብሔር የሚነግራችሁን ስሙ። ከሌላ ጋር አትምከሩ። እንትና እኮ የቅርብ ነው፣ እንትና እኮ ባለስልጣን ነው፣ እንትና እኮ እንዲህ አይነት ነገር ያውቃል አትበሉ። እግዚአብሔር የመከራችሁን ስሙ። ክብር ለስሙ ይሁን። እንዲህ አለ። ከዛ ስራችሁ ምንድን ነው አላቸው። እነሱም ፈርዖንን እኛ ባሪያዎችህ እኛም አባቶቻችንም በግ አርቢዎች ነን አሉት። ፈርዖንም እንዲህ አለት፣ በምድር ልንቀመጥ በእንግድነት መጣን። የባሪያዎች በጎች የሚሰማሩበት ስፍራ የለምና ራብ በከነዓን ምድር እጅግ ጸንቷል። አሁንም ባሪያዎች በጌሤም ምድር እንድንቀመጥ እንለምንሃለን። ፈርዖንም ዮሴፍን ተናገረው እንዲህ ብሎ፣ አባትና ወንድሞች መጥተውልሃል፣ የግብፅ ምድር በፊትህ ናት። ኢየሱስ ያድናል። እግዚአብሔር ምስክሬ ነው። ከልካይ ከፊታችሁ ተነስቷል። እናንተ መንገዳችሁ ላይ የወጣ ከልካይ የኔ ጌታ መጥቶታል። በእውነት ነው የምላችሁ። በየትም ቦታ ስትሄዱ ስታወሩ ትደመጣላችሁ፣ ትሰማላችሁ። የእናንተ ጥያቄ ያለ መልስ አይቆምም። ሃሌሉያ። ከልካይ ከፊቴ ተነስቷል በል እስቲ። ክብር ለስሙ ይሁን። አባትህ ወንድሞችህ መጥተውልሃል፣ የግብፅ ምድር በፊትህ ናት። መልካሙ ምድር አባትና ወንድሞችን አኑራቸው። በምን? በመልካሙ ምድር። በመልካሙ ምድር አባትህንና ወንድሞችን ምን በላቸው? አኑራቸው። ትውልዳችሁ የሚያርፍበት ዘመን መጣ። ዘርህ የሚያርፍበት ዘመን መጣ። እንዲህ አይነት ጉብኝት ወደ ህይወት መጣ። ሃሌሉያ። ክብር ለስሙ ይሁን። በጌሤም ምድር ይኖሩ። ከነርሱም ውስጥ ዕውቀት ያላቸውን ሰዎች ታውቅ እንደሆነ በእንስሶቼ ላይ አለቆች አድርጋቸው። ያድናል ኢየሱስ። አረ ገና ሹመት የሚከተለው ትውልድ አለ አይደለም? ይሄኛው ማረፍ፣ ቀጣይ ዘመናችሁ ላይ ሹመት አለ። ትውልድህን በሹመት የሚገናኝ የጌታ ክብር አለ፣ የጌታ መንፈስ አለ። ሃሌሉያ። ባለቅነት የሚሰራ አለቃ ሆኖ የሚቀጥል። ሃሌሉያ። እስቲ ጌታ ሆይ በል። ቀኛችሁን አንሱና እስቲ ጌታ ሆይ በሉ። ጌታ ሆይ በሉ እስቲ። ትውልዴ በሉ እስቲ። በቀጣይ ዘመን አለቅነት ስለሚያገኘው አመሰግናለሁ። ሃሌሉያ። ትሄዳለህ፣ ተራሰው አትሆንም። እግዚአብሔር ባለቅነት መንፈስ ይገናኛል። ትወጣለህ፣ ተራሰው አትሆንም። መንፈስ ቅዱስ አለቆች አርጋቸው። ዮሴፍም ያዕቆብን አባቱን አስገብቶ በፈርዖን ፊት አቆመው። ያዕቆብን ፈርዖንን ባረከው። ፈርዖንም ያዕቆብን የዕድሜ ዘመን ስንት ዓመት ነው አለው። ያዕቆብም ለፈርዖን አለው፣ የእንግድነቴ ዘመን ሁሌ። ያዕቆብ ሲያወራ እንግዳ ነኝ ይላል። የትም ብትሄድ እንግዳ ነህ። እግዚአብሔር ቢባርክም ባረከ ቤትም ባረከ ምድርም ብትገባ እንግዳ ነህ። እንግድነታችሁን እንዳትረሱ። የትም ቤት ስትሆኑ፣ የትም ቦታ ስትኖሩ እንደ ባለቤት በቃ ይሁን አለቅም አትበሉ። እንግዳ ነን። እግዚአብሔር ያወጣችኋል፣ ግን እንግዳ ናችሁ። እግዚአብሔር ይባርካችኋል፣ ግን እንግዳ ናችሁ። እግዚአብሔር ያበዛችኋል፣ ግን እንግዳ ናችሁ። የእንግድነቴ ዘመን 130 ዓመት ነው። የህይወቴ ዘመኖች ጥቂትም ክፉም ሆኑብኝ። አባቶቼ በእንግድነት የተቀመጡበትን ዘመን አያለሁም። ያዕቆብም ፈርዖንን ባረከው፣ ከፈርዖን ፊት ወጣ። ዮሴፍም አባቱን ወንድሞቹን አኖረ። ፈርዖን እንዳዘዘ በግብፅ ምድር በተሻለችው በራምሴ ምድር ጉልትን ሰጣቸው ይላል። እስቲ ርስት አለኝ በሉ። የተሻለ ርስት እየጠበቃችሁ ነው። የተሻለ ርስት፣ የተሻለ ርስት። ኢየሱስ ያድናል። እግዚአብሔር ለሚወዱት ያዘጋጀው የተባለው ይፈጸም ዘንድ እግዚአብሔር የተሻለ ርስት አለ በይለኛል። የተሻለ ርስት። ክብር ለኢየሱስ ይሁን። እግዚአብሔር የተሻለ ነገር ያሰበለት ሰው አለ። እግዚአብሔር የተሻለ ነገር አስቦልሻል። እግዚአብሔር የተሻለ ነገር አስቦልሃል። እግዚአብሔር የተሻለ ነገር አስቦልናል። ኢየሱስ ያድናል። የተሻለ ነገር አለ በለኝ። እግዚአብሔር የተሻለ ነገር አስቦላችኋል። ቆመን እንጸልያለን።